አያችሁ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀን። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው። በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እነዛም ቤት ያሉት 2 ልጆች ናቸው። በጣም የተለያዩ ናቸው። የኛ አይነት ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው። በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለውም። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠውን ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማቹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሶ ሩቅ ሀገር ሄደልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መድኃኒት በማጋጣነት ከባድ ቃል እኔ ሳነበው ባለለው ደስ ይል። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም። ግን እንዳትሄዱ በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል። እምታዘኝ ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አሉ። እሪያ ማርባት በህጋቸው የተከለከለ ነው። እዛ ላይ ዘሌዋዊ ያለበተን እስራኤላዊ አይፈቀድለትም። እና ሰውየው ና አለው፣ እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስልህ ደስታው ጭቃ ነው። አየህ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንደ አይወድም ንጹህ ነገር፣ እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርጋ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው፣ እንዳሞክሩት ነው እኮ ኢየሱስ። እስቲ አሜን በሉ። ከዛ ልጅየው ሄደ። እሪያ
የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስልህ ሕይወትን ነው ኮስት የሚያደርግ። ምቾትን እንዳይመስል የሚከለክልህ ሕይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ ነው። እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። ወደ ልቡ ተመለሰ። አባት አለኝ አይደል? ታዲያ ምንድነው አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ይሄዳል ብል እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ሕይወት ሰጥቷል እግዚአብሔር። ገንዘብ ሰጥቶ በፍጹም የማይተካ ነገር ኦልሬዲ ሰጥቷል። እግዚአብሔር ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ሕይወት ሰጥቶ። አየኔና የእግዚአብሔር ቁርኝት ሕይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ነው። ቢከለክልህ ቢሰጥህ ትሞታለህ ማለት ነው። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። አንዴ ቆይቷል ቤት ተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለኝ። ናተኛ አልኩት። ናተኛ አጠገብ ሲተኛ እንቅልፍ ይዞት ሄደ። እያየሁት አምኖኝ ነው የተኛው። ትረስት እኮ ስለሚያደርገኝ ነው። ሌላ ቦታውን እንቅልፍ ላይ ይዞ ይችላል። እኔ ጋር መጥቶ ተኛ እንቅልፍ ያዘው። ተነስቼ ተንበረከኩ። ሳየው ውስጤ ተነቃነቀ። እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባቴ ይወዳል ብትለው በጣም እርግጠኛ ነኝ ይላል። ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ሊል ይችላል። ነፍሴን ልሰጠው እንደምችል አያውቅም። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቅ ነው። አያችሁ፣ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣ ቀን። እንደ ባሪያ ብሆን እንደው ሎሌው ልሁን፣ ከሎሌዎቹ መሃል እንዳንዱ ይቁጠረኝ፣ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ስራው ተመልሶ ወደ እንትኑ ሲመጣ፣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል፣ አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው፣ አባት ነው የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ አለው። አቤት ሲለው አንተንና ሰማይን በድያለሁ አለ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ፣ በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አለ። አይ ልጅ ጋር ነው ያለው። ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ አለ። የእግዚአብሔር እጆች እንደተዘረጉ ናቸው ያሉት። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ነው የሚያየው አባት ሁሌ። ተመልሶ ይሆን
ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አየ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡ አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። ሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አድርጉልኝ አለ። ቀጥሎ ቀለበት አድርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበታቸው የአባቱን ንብረት እንዲያስተዳድር የተመለሰ ቀን ባለመብት ነው። ይዤ ሄጄ አባክኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ቀረበ። አገኘሁ እኮ ምን መስለህ ነው ያገኘሁ? ግን በተመለስክበት ቅጽበት ግን ልጄ ኢየሱስ ጌታ በመጣ ሞመንት ግን አው የኔ ልጅ ነህ። ቀለበት የለካ አውልቀ ነው ሰጠኝ ሄድከው። አው ሌላ ነበር የፈለከው። ና ይሄው እንካ ዛሬ ማዘጋጅሽን ያስቀመጥኩልህ አርገው ቀለበት ይላል። ከዛ እንደዚህ ይላል አይደል አባት ልጄ ሞቶ ነበር፣ የለም ሄዶብኝ ሞቷል ብዬ ነበር፣ አለ በህይወት ጠፍቶ ነበር ተገኘልኝ። ኗ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል እንግዲህ የሰባውን ታላቅየው ሲቀልብ የከረመውን በሬ አምጥተው አረዱ፣ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። ወንድምየው መጣ ከደጅ እኛ ቅድም እንዳመለክ እየተዘለለ ይዘመራል። ክብር ለአንተ እግዚአብሔር እያለ ለምን ተመለሰ ሰው እዚህ ታውቃላችሁ አይደል? በየቀኑ የሚድነው ሰው ብዛት አንድ ቀን እኮ ተሰብስበን ስለዚህ ጉዳይ ብቻ ነው ማመስገን ያለብን። አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ አደረጉ። አው ሰማይ መለከት ምናምን ባልጆ ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ነው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። ክብር ለኢየሱስ ይሁን። ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ ስለበላውና ስለጠጣው ነው እንደሚዘምረው። ባንበላስ ባንጠጣስ በቃ የመጨረሻ ባትበሉ ምንድን ነው የምትሆኑት? ምንድን ነው የምትበሉ? ጾም ጸሎት ነው የሚሆነው። ግን እሺ ቆይ ጾም ጸሎቱ አልቲሜት ቢሆን ሞት በትሞት የት ነው የምትሄደው? ሰማይ ጌታ ጋር። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። አለመብላት አያስቀረን፣ መብላትም እንደዚህ። ብዙ ጊዜ ሲወስዱ ሰው ሳይበላ መንፈሳዊ ግን ያው የገባችሁ ነገር በምንም አይነት ከፍታና ዝቅታ እንደማይቀየር በጣም ተስፈኛ ነኝ። ክብር ለኢየሱስ ይሁን።